እንደውም እውነቱን ልንገር ድንግል ማርያምን ሳትቀበል ኢየሱስን መቀበል አትችልም። ምክንያቱም ኢየሱስን ያገኘኸው በድንግል ማርያም በኩል ነው። ኢየሱስ ክርስቶስ አንተን ያየህ በማርያም በኩል ነው። ዓለምን ያየው በድንግል ማርያም በኩል ነው። ከድንግል ማርያም ሳይወለድ የሚሰቀልበት ስጋ የለም። የቤዛነት ስራ አልሰራም። ከድንግል ማርያም ተወልዶ ነው። ስለዚህ እናንተን የሚቀበል እኔን ይቀበላል። ይሄ ማለት እንግዲህ የጨነቃችሁ ሰዎች እንደ ሳምሪ በጣም በቃ ግራ የገባችሁ ሰዎች እመኑኝ፣ የጭንቅ አማላጇ ድንግል ማርያም ናትና ወደ እሷ ጠጋ በሉ። እርግጠኛ ነኝ የምነግራችሁ ነገር በተጨነቃችሁ ጊዜ በጠበባችሁ ጊዜ ስሟን ጠርታችሁ ግን ከክርስቶስ ኢየሱስ ጋር ዳግም የታረቃችሁ ስሟን ጠርታችሁ ከክርስቶስ ኢየሱስ ከልጇ ከወዳጇ ምሕረትን ያገኛችሁ እናንተ ምስክሮች ናችሁ። እና ሳምዬ እንዳትታለይ የጭንቅ አማላጇን እርሷን አለኝታ አድርገሽ ጠበቃ አድርገሽ ያዢ። ከልጅ ቅድስት ድንግል ማርያም ጸሎትን ሰምታ ትመልሳለች ወይስ አትመልስም? ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት ጸሎት መስማት ይችላሉ አይችሉም? ድገሙ። ጥያቄው ገብቶታል? አይችሉም። ስለዚህ ሳሊ ለነ ቅድስት ስንልም አሁን እመቤታችን ቅድስት ድንግል ማርያም ጸሎት አትሰማም እያሉ ነው። አትሰማም። ልጮህልህ ጮክ ብዬ ልንገርህ፣ አትሰማም። የሚያዞርህ ከሆነ ያዞርህ አይደለም። ይሄ እኮ በጣም ቀላል ነገር አይደለም። ለጌታ እንደዚህ ቀላል ነገር በጣም ከባድ ነገር ነው። አትሰማም። እንዳትሳሳት እሺ። ንገረኝ እስቲ እንዴት እንደሚሰሙ እስቲ መልከኝ ደብቀህ ያዋ ተናገር። እኔ ነኝ እስከ ፊት ለፊት ያለሁት። እኔ መጽሐፍ ቅዱስን ሳነብ ፍጡራን ጸሎት ለመስማታቸው ምንም ቅንጣት ማስረጃ አላገኘሁም። እሱን እኮ በቃ በግልጽ ነግሮታል። ችግር የለኝም። ግን እሱ ሳይሆን እንዴት ነው የሁሉ ህዝብ ታዲያ እንዴት ነው እየሆነ ያለው? የሁሉ ዘመን እንዴት ነው እየሆነ ያለ ነው? ስለዚህ አንተን እንዳስጨነቀህ እኔንም እያስጨነቀኝ አለ ይሄ ህዝብ። አሁን እቺ ጾመ ፍልሰታ ናት አይደለ? እውነት ልንገርህ፣ አሁን እግዚአብሔር ይሁላ ከአይምሮ ወጥቶ ከህዝቡ ከኦርቶዶክስ ህዝብ እግዚአብሔር ኢየሱስ ክርስቶስ ከአይምሮ ወጥቶ እንደ ተለጣፊ አልፎ አልፎ የሚጠሩት እኔ ደግሞ ልክ እንደዚህ እንደ ውጫዊ እኔነትህ ይሄንን አንተነትህን እንደገለጠው እንደዚህ ልብስህ ኢየሱስ ይገለጥ። ኢየሱስን ልበሱት እንደተባለው በመጽሐፍ ቅዱስ በህይወታችን በማንነታችን ኢየሱስን እንልበሰው። ልበሱ የተባልነው እሱን ነው እንጂ ድንግል ማርያምን ይሄን ያህል በፍልሰታ ጾም የሌለ ጾም ፈጥራል። በሐዋርያት ያልታየ ሐዋርያት ያላስተማሩ ጾም ጠቅላላ ወደ ቅዱሳን ይጸልያል አለ። ዛሬ ርዕሴ ወደ ቅዱሳን መጸለይ የሚለው ሐሳብ ስላልሆነ እሱን አላነሳው። ነገር ግን እሱ ጥያቄ ምንድነው? ቅዱሳን ሰማዕታት እና ቅድስት ድንግል ማርያም ጸሎትን ይሰማሉ፣ ወደ እነሱ መጸለይ ይቻላል ወይስ አይቻልም ብሎ ነው የጠየቃቸው። ጌታ ኢየሱስ ክርስቶስ በስሜ የምትለምኑትን እኔ አደርጓለሁ ብሎ ቃል በቃል ተጽፎልን እናገኛለን። ሐዋርያቱ ማናቸውም ወደ ቅድስት ድንግል ማርያም ሲጸልዩ ሲያጸልዩም አትመለከቱም። እንግዲህ እህቶቼና ወንድሞቼ በምክንያት ነው ይሄ ነገር በንጽጽር እየቀረበ ነው ያለው የምላችሁ። ለጌታ ለኢየሱስ ክርስቶስ የተጻፈውን እያንዳንዱን ለማርያም በማድረግ በነገረ ማርያም ትምህርት ውስጥ ትመለከታላችሁ። በጣም ብዙ ጊዜ ያስቆጠረ ትምህርት ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። ይሁን ጉድባን ወዳጄ፣ የዘመናት ጉድ እንኳንም እኚህ ሰው እየተናገሩ አሁን በቅርብ የተናገሩት ነው። ውሃ የፈለቀበት አለት ራሷ ነች። ጳውሎስ ውሸቱን ነው። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ይከተላቸው ከነበረው አለት ጠጥተዋል፣ ያ ማለት ክርስቶስ ነበር ብሎ ያለው ቅዱስ ጳውሎስ ውሸቱን ነው። እኛ እንንገራችሁ አዲስ መገለጥ፣ አለቷ ማርያም ነበረች እያሉ። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። እንዳደመጣችሁት ነው እንግዲህ ኤርሚ በጣም ስሜታዊ ሆኖ ነው ምላሽ እየሰጠ የምትመለከቱት። ጉዳዩ በጣም ስሜታዊ ያደርጋል። ምክንያቱም የእግዚአብሔር ቃል በቃል ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ኢየሱስ ነበረ ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ስትመለከቱ ይህንኑ ቃል በቃል ለማርያም ሲሰጡ እንመለከታለን። እኚህ ሊቀ ሊቃውንት የሚባሉ በቤተ ክርስቲያኒቱ ውስጥ በማስተማር የሚታወቁ አባት ናቸው። የእሳቸው ንግግር ብቻ አይደለም፣ ይሄ በመጽሐፍ ተጽፎ ያለ በነገረ ማርያም ትምህርት ለዘመናት እየተማሩት እያስተማሩት ያለ ትምህርት ነው። እንግዲህ ከእግዚአብሔር ቃል ጋር በጣም ይጋጫል። ደግሞ እናትየው ከልጇ በምን ታንሳለች እያሉ ነው ስላችሁ በምክንያት እንደሆነ እንድትመለከቱ እወዳለሁ። እኛ እኮ የምንበላ የማርያምን ሥጋ ነው ተብሎ ያውቅ። እኔ ምን እየሆን እንደው ራሱ አይገባኝም። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ የማይታወቁ ወፍ ዘራሾች፣ ይቅርታ አድርጉልኝ ሲያንሳቸው ነው ለነገሩ። ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። ምክንያቱም ይሄ በጣም ወሳኝ ነው። ለደህንነታችን ለመዳናችን ምክንያት ማርያም ናት፣ የዓለም የመዳን ምክንያት ናት ብለው ጠቅሰዋል። ይህንንም ደግሞ የሐዋርያት ትምህርት ነው ብለዋል። እንግዲህ የሐዋርያትን ትምህርት በመጽሐፍ ቅዱሳችን ላይ ቁልጭ ብሎ እናገኘዋለን። እንደውም ስለ ማርያም የጠቀሰ ሐዋርያ አታገኙ።
መጽሐፍ ቅዱስን ብንጠቅስ ያምርብናል። ምክንያቱም የሐዋርያት ትምህርት ነው ያለን። ከሐዋርያት አከል ሐዋርያ አከል የሚባሉ አፖስቶሊክ ፋዘርስ የሚባሉ አሉ። የሐዋርያት ተማሪዎች ኤርሊ ቸርች ፋዘርስ የሚባሉ የኛ አባቶች እነ ሄራኒየስ እመቤታችንን ምን ብሎ ይናገራል? ሄራኒየስ እንዲህ ይላል፣ እመቤታችን ድንግል ማርያም የሔዋን ምትክ ናት ይላታል። ራሱ እንዴ ነው ሔዋን ባለመታዘዝ ለራሷና ለሰው ዘር ሁሉ ሞት ምክንያት እንደሆነች ይላል። እንዲሁ ማርያም ለሰው ዘር ሁሉ የመዳን ምክንያት ሆነች ይላል። የመዳን ምክንያት ሆነች። ማን? ቅዱስ። እንደሰማችሁት ነው። ምንድነው ቄስ ዲበኩሉ ያነሱ ያሉት? ፕሮቴስታንት አባት የላችሁም፣ ድንገት ነው ዱብ ያላችሁት። ምክንያቱም ቤተክርስቲያን እየቀጠለች የመጣች ነች። ከሐዋርያት ዘመን ጀምራ እየቀጠለች የመጣች ነች። ቤተክርስቲያን ልጠፋ ስለማትችል አልጠፋችም። እንግዲህ እንደሳቸው አነጋገር ያቺ እየቀጠለች የመጣችው ቤተክርስቲያን ኦርቶዶክስ ናት ለማለት የፈለጉ ይመስለኛል። ልቅሳጨልም መዝጊያው ሰንቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያቸው የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርህራሄው አያልቅምና ማለዳ አዲስ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬ ደግሞ እንደገና በዚህ ቪዲዮ ተገናኝተናል። እንግዲህ ቪዲዮ ከሰራውኝ ጥቂት ቀናትን አሳልፍ ያለውኝ ጠፋ ላላችሁኝ በተለያየ ምክንያት መሆኑን ማሳወቅ ወዳለሁኝ። ከዚህ በኋላ እንግዲህ ጌታ በረዳይ መጠን ቶሎ ለመምጣት እሞክራለሁኝ። ዛሬ ደግሞ እንድናነሳ የወደድኩት ሐሳብ ነገረ ማርያምን በተመለከተ ነው። እንደምታውቁት በተለይ በሀገራችን በኢትዮጵያ ስለ ነገረ ማርያም በጣም በብዛት ይነገራል እና ይህንን ሐሳብ እንደ መጽሐፍ ቅዱስ ደግሞ እያዋዛን አንዳንድ ቪዲዮዎችንም ጨምረን እየተመለከትን ምናይ ይሆናል ማለት ነው። እስቲ በመጀመሪያ ምንድነው ዓላማው? ይህንን ሐሳብ ሳነሳ ምንድነው ዓላማው? ዓላማዬ ምንድነው? ከደህንነት አንጻር ልናነሳ የሚገባቸውን ሐሳቦች በጣም አጉልተን እንድናነሳ ደግሞ ለደህንነት የማይጠቅሙትን ሰዎችን ያንን በማንሳት እየተጨቃጨቀን እንደውም ከሃይማኖት የሚያርቁ ሐሳቦችን በማንሳት የባሰ ሰዎችን ከደህንነት እንዳናርቅ እንደ እግዚአብሔር ቃል የሆኑ ሐሳቦችን እንድንነጋገር ነው። ይሄ ነገረ ማርያም ብለን የምናነሳው ሐሳብ እንደ መጽሐፍ ቅዱስ ወይም ደግሞ ነገረ ክርስቶስን በተመለከተ ከምናነሳው ጋራ ምን ይዛመዳል ወይንስ ደግሞ ምን ይቃረናል? ያንን ማንሳታችን ምን ይጠቅመናል? አለማንሳታችንስ ምን ይጎዳናል? የሚሉ ሐሳቦችን የምንነጋገር ይሆናል። እንግዲህ በመጀመሪያ እንድናነሳ የምፈልገው ቤዛነትን በተመለከተ ነው። ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች የሚል በጣም ውዝግብ ያስነሳ ብዙ ጭቅጭቅ ያነሳ አቡኑ ካነሱ በኋላ የነበሩ ሐሳቦች ነበሩ። እንግዲህ ይሄ ሐሳብ ቀጥሏል። ዛሬ እንዲሁ እንደ አንድ ሐሳብ ላነሳው ነው የወደድኩት። በዚህ ሐሳብ አቅጣጫ ቪዲዮን እናነሳና ከዛ በኋላ እንደ እግዚአብሔር ቃል እንመለከተዋለን። እናቱ ከልጁ በምን ታንሳለች የሚመስሉ ሐሳቦችን በአብዛኛው እንመለከታለን እና መጽሐፍ ቅዱስ ላይ ከተወሰደ ታሪክ ጋራ በሌሎች ገድላት ላይ የተወሰዱትን ስታዩ የተነጻጸሩ የሚመስሉ ሐሳቦችን እናያለን። ይሄ ቤዛ የሚለውም ሐሳብ መጽሐፍ ቅዱሳችን ላይ ግልጽ ሆኖ ስለ ጌታችን ስለ ኢየሱስ ክርስቶስ ቤዛነት ይነሳል። ይህንን የሚከራከር ማንም ሃይማኖተኛ አናገኝም። ማንም መጽሐፍ ቅዱስ አውቃለሁ የሚል ወይም ደግሞ ሌሎች ሃይማኖታዊ የሆኑ መጽሐፎችንም የሚያጠና ሰው ጌታ ኢየሱስ ክርስቶስ ቤዛ አይደለም ነው በሚለው በፍጹም አይከራከርም። ጌታ ኢየሱስ ክርስቶስ ቤዛ መሆኑን በመጽሐፍ ቅዱስ በደንብ ግልጽ ሆኖ ስለሚቀመጥ ማለት ነው። ይህንን ቪዲዮ ላስደምጣችሁ። መዝገበ ቃላታችን ምን ይላል? ስለ ቤዛ ሲተረጉም የጋራችን ነው። ቤዛ ይላል የተያዘን ወይም የተወሰደ ነገር ለማስመሰል የሚከፈል ዋጋ፣ ካሳ፣ ለውጥ፣ ገንዘብ የህይወት ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛ ተብሏል። እመቤታችን ድንግል ማርያም ቤዛዊተ ኩሉ ዓለም ስንላት የዓለም ቤዛ ብለን እንጠራታለን። እሺ እንደሰማችሁት ነው እንግዲህ ቄስ ዲበኩሉ ናቸው ይሄንን የሚናገሩት። ቤዛ የተባለበትን መጽሐፍ ቅዱስ ላይ በምሳሌ ላይም ተጽፏል። ሐዋርያት ሥራ ላይ ብትሄዱ ታገኛላችሁ። ቤዛ የሚል ሐሳብ በተለያየ ትርጉም ተጽፎ እናገኛለን እና በዚህ መንገድ ቅድስት ድንግል ማርያምንም የዓለም ቤዛ እንላታለን። ይህንን እንደዛ ብለን እንተረጉማለን።
በማለት ሲያነሱ ተመልክተናል። ታዲያ መጽሐፍ ቅዱሳችን ይህንን ያነሳል ወይ ብለን ስንል መጽሐፍ ቅዱሳዊ ማስረጃ አናገኝም። እሳቸው ግን ማስረጃ ብለው የሚያነሱትን እንመልከትና መጽሐፍ ቅዱሳዊውን ደግሞ አብረን እናያለን። የዓለም ቤዛ ተብሎ በነገራችን ላይ በመጽሐፍ ቅዱስ ጌታችን የዓለም ብርሃን ተብሎ ተጠርቷል። እንደምታውቁት እውነተኛ ብርሃን ነው። ብርሃን ዘእምብርሃን ከእውነተኛ ብርሃን የተገኘ ብርሃን ነው። የባህሪ ብርሃንነት ያለው ነው። ማንም የማያበድረው ከሌላ ነቁ ወይንም ምንጩ የማይመጣለት እውነተኛ ብርሃን ነው። ግን ደግሞ በሚገርም ሁኔታ የማቴዎስ ወንጌል ይህንን እኔ የዓለም ብርሃን ነኝ ብሎ በተናገረበት ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ብሎ በተናገረበት ማቴዎስ ምዕራፍ 5 ቁጥር 14 ላይ ግን እናንተ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። እኔ የዓለም ብርሃን ነኝ ባለበት በዛው ቃል እናንተ ቤዛዊተ ዓለም ቤዛ ዓለም መድኃኒዓለም ኢየሱስ ክርስቶስ ባልንበት እኛም ቤዛዊተ ዓለም እመቤታችን እንላታለን እና ሁለቱ ይነጻጻሉ? ኧረ በፍጹም። እሺ ጌታ ኢየሱስ ክርስቶስ ቤዛ በተባለበት በዛው እመቤታችንንም ቤዛ እንላታለን በማለት ተናግረዋል መምህሩ። መጽሐፍ ቅዱሳችን ስለ ጌታችን ስለ ኢየሱስ ክርስቶስ ቤዛነት በብዙ ቦታ ላይ ይናገራል። የተወሰኑትን ለማንሳት ያክል እንደው በጣም ብዙ ቦታዎች ላይ እንዳለ እናውቃለን። ቆላሴስ ምዕራፍ 1 ቁጥር 13 እስከ 14 ያለውን ብትመለከቱ እርሱ ከጨለማ ስልጣን አዳነን ይልና ቤዛነቱንም እርሱንም የኃጢአት ስርየት ወዳገኝንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ጌታችን ኢየሱስ ክርስቶስ ቤዛ ሆኖ እኛን ወደ ፍቅሩ ልጅ መንግስት አፈለሰን በማለት ይናገራል። እንዲሁም ደግሞ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይም ተመሳሳይ ሐሳብ ታገኛላችሁ። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ጌታችን ኢየሱስ ክርስቶስ ራሱ ነው ለሁላችን ቤዛ አድርጎ አሳልፎ የሰጠን። እንዴትም ቤዛ ሆኖ እንደሰጠን ደግሞ ታውቃላችሁ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ራሱን አሳልፎ በመስጠት ያውም ለመስቀል ሞት የታዘዘ ሆኖ ነው ቤዛ የሆነልን። በነገራችን ላይ ስለ ቤዛ ትርጉም መምህሩ ሲናገሩ ሰምታችኋል። ቄስ ዲበኩሉ ማለት ነው። የተለያየ ትርጉሞች ይሰጣል ብለዋል። በምክንያት ነው አሉ እሳቸው ሲያነሱ። ትክክለኛ ትርጉሙ ቤዛ ማለት ምትክ ማለት ነው። ቤዛ ማለት ምትክ ማለት ነው። ጌታችን ኢየሱስ ክርስቶስ ለነፍሳችን ምትክ ሆኖ እንደመጣ መጽሐፍ ቅዱስ እሱን ያስረግጥልናል። በጣም መወደውን ዕብራውያንን ላንሳና ዕብራውያን ምዕራፍ 9 ሁላችሁ የምታውቁት የእግዚአብሔር ቃል ክፍል ይመስለኛል። ይህ ክፍል 9 11 እና 12ን እንመልከትና የመምህሩን ንግግር ሐሳቡን እንጨርሰዋለን። ከደህንነት አንጻር ምንድን ያነሱት የሚለውንም እሱን እንመለከተዋል። እስቲ የዕብራውያኑን አብረን እናንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ስለዚህ አንድ ጊዜ ነው። ይሄ ሊደጋገም በማይችል በፍየሎች በጥጆች ከዚህ በፊት ይደረግ እንደነበረ በብሉይ ኪዳን ስርዓት ታውቃላችሁ። ደም ሳይፈስ ስርየት የለም ይለናል መጽሐፍ ቅዱሳችን። ስለዚህ ሰዎች ኃጢአትን በሰሩ ጊዜ በሙሴ ሕግ መሰረት ሁላቸውም ደም ለማፍሰስ አንዳንድ እንስሳ ይዘው ይመጣሉ እንደየአቅማቸው። ካህኑ ፊት ይዘው ከመጡ በኋላ ያ ደም ይፈሳል። ከዛ በኋላ ለነሱ ስርየት ሆኖ ይቆጠርላቸዋል። ነገር ግን ወጥተው ሲሄዱ ደግሞ ሌላ ኃጢአት ይሰራሉ። በሚቀጥለው ተመልሰው ያንኑ ተመሳሳይ ስርዓት ያደርጋሉ። የጌታ የኢየሱስ ክርስቶስ ግን ለአንዴና ለመጨረሻ ጊዜ ቤዛ ሆኖ ራሱን አሳልፎ ስለሰጣ ወደ ቅድስት በገዛ ደግሞ እኛን ሁላችንን ይዞን እንደገባ ይሄ የዕብራውያን መጽሐፍ ይነግረናል። እስቲ ቅድም ቃል እንደገባውላችሁ የመምህሩን ንግግር እንጨርሰውና ከዛ ከነገረ ድነት አንጻር ታዲያ ለምንድን ነው እዚህ ላይ ትኩረት ማድረግ ያለብን የሚለውን ከደህንነታችን አንጻር ትኩር ብለን እንድንመለከት እፈልጋለሁ። ጌታችንን ቤዛ ስንለው ምትክ ሆኖ ስለኛ ስለ ኃጢአታችን ስለ በደላችን መሞቱን ካሳ መክፈሉን በጉ ለዓለም መስዋዕት ሆኖ መቅረቡን መናገር ነው። ድንግል ማርያምን ግን ቤዛ ስንል በምክንያት እያልን ነው። ቅድም ደቂቅ አገባቡ ምን ይላል ብለናል? ምክንያት ቤዛ ማለት ስለ ፈንታ ምክንያት። ስለዚህ እመቤታችን ምክንያተ ድኅን እንላታለን፣ የመዳናችን ምክንያት እንላታለን። እሱን ደግሞ አባቶቻችን በ130 ዓመተ ምህረት የነበረ ኤራኒየስ የሚባል አባታችን የፖሊካርፕ ተማሪ የነበረ ዮሐንስ ደቀ መዝሙር የነበረ ሐዋርያት እንደሰማችሁት
በምክንያት ነው እሷን የምንለው አሉ። ጌታችን ኢየሱስ ክርስቶስ ምንም ጥያቄ የለውም እሱ ቤዛችን ነው እሱ ያዳነን ነው ካሉ በኋላ ነገር ግን ቅድስት ድንግል ማርያምን በምክንያት የድህነታችን ምክንያት ናት እንላለን በማለት ተናግሯል። ክርስቶስ ኢየሱስ ነው ስለኛ የሞተው የድህነታችን ምክንያት እሱ ነው፣ ምክንያቱም ራሱን አሳልፎ ስለሰጠ። ነገር ግን በዛው ምክንያት ቅድስት ድንግል ማርያምን የደህንነታችን ምክንያት እንላታለን ማለት እንግዲህ ዝርዝሩን ሲናገሩ በሌላ ቪዲዮአቸውን ላይ እንደሰማሁት ጌታን በመውለዷ ምክንያት የዓለም የደህንነት ምክንያት ናት እንላለን የሚል ሐሳብ ተናግረዋል። እንግዲህ የጠቀሱት ትምህርት ከሐዋርያት ጀምሮ የመጣ ነው ብለዋል። እስቲ እንጨርሰው። የሐዋርያት የልጅ ልጅ ማለት ነው በትምህርት። ስለዚህ እኛ አባት አለን። ፕሮቴስታንቶች ትልቁ ችግር ምንድነው መሰላችሁ? ከታች ያላችሁ እንድታለቅጡ የምፈልገው አባት የላችሁ። በቃ በ16ኛው መቶ ክፍለ ዘመን ዱብ አሉ፣ እንደ ቁርአን ከሰማይ ወረደ አሉ። ያለ አባት ዊዛውት አፖስቶሊክ ሰክሴሽን መጡና እኛ መጽሐፍ ቅዱስ አለን አሉ። ከማን አምጥታችሁት? በየት በኩል መጡ? በየት ተላልፎ? የክርስቶስ ቤተክርስቲያን ሳትቋረጥ የቀጠለች እንጂ የሆነ ቦታ ላይ ጠፍታ። ምክንያቱም ቤተክርስቲያን መጥፋት አትችልም። ዋና ገጸ ሲሆንኒ ይሄ ይልዋ የጋነም ልጆች አይችሏትም አያጠፏትም ብሎ ጌታ ተናግሯል። ቤተክርስቲያን የመጥፋት ባህሪ የላትም፣ አትጠፋም። ስለዚህ እስከ 16ኛው መቶ ክፍለ ዘመን የት ነበራችሁ? የት ቆይታችሁ ነው የመጣችሁት? ድንገት እንደው መሀል ላይ መጥቶ እንደው እንደዚህ ምክንያቱም እኛ እየጠቅስን ያለ እሺ እንደሰማችሁት ነው። ምንድነው ቄስ ዲበኩሉ እያነሱ ያሉት? ፕሮቴስታንት አባት የላችሁም ድንገት ነው ዱብ ያላችሁት። ምክንያቱም ቤተክርስቲያን እየቀጠለች የመጣች ነች። ከሐዋርያት ዘመን ጀምራ እየቀጠለች የመጣች ነች። ቤተክርስቲያን ልጠፋ ስለማትችል አልጠፋችም። እንግዲህ እንደሳቸው አነጋገር ያቺ እየቀጠለች የመጣችው ቤተክርስቲያን ኦርቶዶክስ ናት ለማለት የፈለጉ ይመስለኛል። ፕሮቴስታንት ግን ድንገት ነው የመጣው፣ ድንገት ተከስቶ ነው የመጣው። ስለዚህ መጽሐፍ ቅዱስን መጥቀስ አይችሉም። መጽሐፍ ቅዱስ አለን የምትሉት ራሱ ከየት አምጥታችሁት ነው? እኛ ግን መጽሐፍ ቅዱስን ብንጠቅስ ያምርብናል ካሉ በኋላ እኔ በሱ አልቃወምም። መጽሐፍ ቅዱስን ብትጠቅሱ ያምርባችኋል፣ እንደውም መጥቀስ አለባችሁ የሚል ሐሳብ ነው እኔም በግል ያለኝ። ምክንያቱም የሚያዋጣን መጽሐፍ ቅዱስን መጥቀስ ስለሆነ ማለት ነው። ነገር ግን ቀጥሎ እሳቸው የተናገሩት ነገር ምንድነው? የሐዋርያቱ ተማሪ የሆኑት እነ ሄሬኒዮስ ብለው የጠቀሷቸው ሰዎች ያነሱትን ሐሳብ ሐዋርያቱ መቼ በመጽሐፍ ቅዱሳቸው አነሱት የሚል ጥያቄ ነው ማንሳት የምፈልገው። ሐዋርያቱ ያነሱትማ በመጽሐፍ ቅዱሳችን ተጽፎልን ቁጭ ብሏል። ሐዋርያው ጳውሎስ ቢሆን እነ ሐዋርያው ጴጥሮስ ቢሆኑ ሌሎቹም ሐዋርያት በመጽሐፍ ቅዱሳችን ላይ በግልጽ የጻፉት በመጽሐፍ ቅዱሳችን በ66ቱ ተጽፎ ተቀምጦልናል። ምክንያቱም ሐዋርያቱ እንግዲህ በአዲስ ኪዳን ነው የጻፉት። አዲስ ኪዳንን ስንመለከት 27 መጽሐፍት አሉ። በእነዚህ በ27 መጽሐፍቱ ላይ የጻፏቸውን ስንመለከት አንዳቸውም ቅድስት ድንግል ማርያም ቤዛ እንደሆነች አልጻፉልንም፣ መጽሐፍ ቅዱስ ላይ ተጽፎ ስለማናገኝ። እንዲሁም ደግሞ አሁን እሳቸው መጨረሻ ላይ የጠቀሱት ምንድነው? ዳግማዊት ሔዋን ትባላለች። እንግዲህ ሌላው ቅድም ካነሳውላችሁ አንፃር ሌላው ንጽጽር እናቱ ከልጁ በምን ታንሳለች የሚለው ሌላው ንጽጽር እሱ ሁለተኛው አዳም ስለተባለ በተመሳሳይ ሁኔታ ሁለተኛዋ ሔዋን በማለት በኦርቶዶክስ አስተምሮ ውስጥ እንመለከታለን። ይሄው እሳቸውም ሄሬኒዮስን ጠቅሰው ሄሬኒዮስ ደግሞ የሐዋርያትን ትምህርት የሚያስተምሩ ከሆነ ከሐዋርያት የቀጠለ ትምህርት ከሆነ ሊያስተምሩ የሚገባው ብዬ ማምነው እኔ በመጽሐፍ ቅዱስ ላይ ሐዋርያቱ የተናገሩትን ነው። ምክንያቱም ሐዋርያው ጳውሎስ ራሱ ሲናገር ምን አለ? እኛ ከሰበክንላችሁ ከዚህ ወንጌል የተለየ ወንጌል ማንም ቢሰብክላችሁ የተረገመ ይሁን ነው ያለው። እኛም ራሳችን እንኳን ተመልሰን መተን ልዩ ወንጌል ልንናገር ብንሞክር የተረገምን እንሁን። መላእክት ቢሆኑ ማንም ሰው ቢሆን ከዚህ ወንጌል የተለየ ቢያስተምር የተረገመ ይሁን ብለዋል። እንግዲህ ሐዋርያቱ ታዲያ እነዚህ የሐዋርያት ተማሪዎች ናቸው ያልናቸው ከሐዋርያት የቀጠለ ትምህርት ነው ያልነውን ትምህርት የሚያስተምሩት ሰዎች መጽሐፍ ቅዱስ ላይ ከሌለ ከየት አምጥተው አስተማሩ የሚል ጥያቄ መጠየቅ ይኖርብናል። ችግር የለውም ፕሮቴስታንቱ ድንገት የመጣ ነው ይበሉ፣ እሱ ብዙም አያከራክረንም አያጣላንም። ነገር ግን መጽሐፍ ቅዱሱ ሐዋርያቱ የጻፉት ደግሞም ተፈትኖ ያለፈ
ማስረጃዎቻችን ደግሞ ምንድናቸው? ጌታ ኢየሱስ ክርስቶስ በምድር ሲመላለስ የጠቀሳቸውን የብሉይ ኪዳን መጽሐፍቶችን ነው የምንቀበለው። ሲቀጥል ደግሞ ከጌታ ከኢየሱስ ክርስቶስ ጋር የቆዩት ከጌታ ከኢየሱስ ክርስቶስ ጋር የነበሩት የጻፉትን መጽሐፍት ነው እንደ ቀኖና ተመዝኖ ያለፈና እነዚህ 27 መጽሐፍት ናቸው ብለን እንደ ማስረጃ የምንጠቀማቸው። ታዲያ እነዚህ የሐዋርያትን ትምህርት ያስቀጥላሉ የተባሉት እነ ሄሬኒዮስ አሁን እሳቸው ያሉትን ትምህርት ከየት አመጡት የሚል ጥያቄ መጠየቅ ይኖርብናል። ምክንያቱም ይሄ በጣም ወሳኝ ነው። ለደህንነታችን ለመዳናችን ምክንያት ማርያም ናት፣ የዓለም የመዳን ምክንያት ናት ብለው ጠቅሰዋል። ይህንንም ደግሞ የሐዋርያት ትምህርት ነው ብለዋል። እንግዲህ የሐዋርያትን ትምህርት በመጽሐፍ ቅዱሳችን ላይ ቁልጭ ብሎ እናገኘዋለን። እንደውም ስለ ማርያም የጠቀሰ ሐዋርያ አታገኙ በመጽሐፍ ቅዱሳችን። ስለ ኢየሱስ ክርስቶስ ነው ሐዋርያው ጳውሎስ በጣም ጮክ ብሎ የሚናገረው ነገር። እኛም የተሰቀለውን ክርስቶስ ኢየሱስን እንሰብካለን በማለት ይናገራል። ይሄ በመጽሐፍ ቅዱሳችን ያለ ሐሳብ ነው። ሌላ አንድ ቪዲዮ ደግሞ ልጋብዛችሁ። እዚህ ላይ እንስማማለን። ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ? የለም። ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው? ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያን ዕለት ቆመንኛ አቤት የሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን ኖ የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። እንግዲህ ተመልከቱ፣ ቅድስት ድንግል ማርያም የባሪያይቱን ውርደት ተመልክቷልና ብላ ስለ ራሷ የተናገረችውን ሐሳብ እዚህ ጋር የሚናገሩት ምን ብለው ተርጉመውታል? ለሔዋን ነው የተናገሩት። ስለዚህ የተዋረደችው ሔዋን ነች፣ እኔ ደግሞ ዳግማዊት ሔዋን ነኝ እንዳለች አድርገው ሲናገሩ ነው የምንመለከተው። እስቲ ንግግሩን እንቀጥል። እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ሔዋን መሆኑ ማነገሩት? የቤተክርስቲያን ትርጓሜ፣ የእኛ ትርጓሜ። የትኛው የቤተክርስቲያን አባት ስልጣን? አሁን አንተ ችግር በአንተ ወንዝ ልጠልፍ ስትል አይደለም። እኛ ሶስት ነገር ልጨርስ። አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምንነግረኝ። ሶስት ነገሮች አሉን እኛ። አንደኛ መጽሐፍ ቅዱስ አለ። አባት እናት መጽሐፍ የሚባል አባት ዘር ነው። መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው። ሁለተኛ አዋልድ መጽሐፍቶች አሉን፣ የመጽሐፍ ቅዱስ ልጆች የምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ። ሶስተኛ ወግ አለን፣ ወግ ትውፊት አለን፣ ሆሊ ትራዲሽን። አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም እያልኩ እኔ ደግሞ እያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም። አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም፣ ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል። ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው። ለምሳሌ ከሐዋርያና አበው ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ። አንድ ወደ ሄሬኒዮስ ስንመጣ አይገኝ። ከየትኛው ትራዲሽን አመጣችሁት? አራተኛው ክፍለ ዘመን ድረስ የለም። ቅዱስ ያሬድ ጋር ነው ሄደው እሱ የሚያረፉት። ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም እያልኩ ነው። ቤዛ እኔ ምን እያልኩ ነው? ፖይንቴ ቆይ ወደ አይደለም ማርያም ለሔዋን ነው ያንን የተናገረችው የሚል ከየት አመጡ? ትርጓሜው ራሱ ከኤርሊ ቸርች የሚመዘዝ አይደለም። የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ። ስለዚህ የኤርሊ ቸርች አይደለም። እንግዲህ እንደተመለከታችሁት ነው የእሳቸው ትምህርት። ሁለተኛው ደግሞ እንድናነሳው የምፈልገው ሐሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ሞትና ትንሣኤ መጽሐፍ ቅዱስ በግልጽ ይናገራል። ይሄ ደግሞ ከደህንነታችን ጋር በቀጥታ የሚገናኝ ነው። ልክ እንደዚሁ ደግሞ በነገረ ማርያም ላይ ቅድስት ድንግል ማርያም እንደሞተች ከዛም እንደተነሳች ከዛም እንዳረገች ልክ በተመሳሳይ ከክርስቶስ ኢየሱስ ጋር አነጻጽረው ሲያስተምሩ ተመልክቻለሁ። ነገረ ማርያም እንግዲህ አንዱ የሚያነሳው ሐሳብ ነው። እስቲ ይሄኛውን ቪዲዮ ደግሞ እንመልከት። ቤታችንን አስከሬን እነሆ ከመቃብር ተነስቶ እያጀቧት ወደ ሰማይ ሄዳለች። ምን ነው? ከዛ በኋላ እመቤታችን ጥር 21 ቀን በዕለተ እሁድ እንዳረፈች በዕለተ ማክሰኞ ደግሞ ትንሣኤዋ እንደሆነ ያኔ ልጇ ኢየሱስ ሞቶ ተነሳ እያሉ ይኸው ዛሬ ድረስ ይሰብካሉ። አሁን ደግሞ እሷ ሞታ ተነስታ ሌላ ነገር ሊከሰት ነው። ለምን ሄደን አናቃጥላትም? ሬሳውንስ ለምን በሳት አናጋየውም? ብለው እመቤታችንን ሊያቃጥሉ መጡ። እንግዲህ እንደሰማችሁት ነው መምህር ዶክተር ዘበነ። እንግዲህ እሳቸው ብዙ ታሪክ አያጡም እንደምታውቁት። ግን ምንድነው በጣም ትኩረት አድርገን እንድንመለከት የምፈልገው ሐሳብ ልክ ጌታ ኢየሱስ ክርስቶስ በሶስተኛው ቀን ነው የተነሳው። በተመሳሳይ እንዲሆን ይመስላል ይሄም ታሪክ የተሰራው። እሁድ ሞተች፣ ከዛ ማክሰኞ ተነሳች የሚል ሐሳብ ነው እሳቸው ሲናገሩ የሰማ ነው። እዚህ ውስጥ ራሱ የሆነ ፋላሲ እመለከታለሁ። ማለት ገና ሳትሞት ሳትቀበር በፊት ሞታ ትነሳለች የሚል እሳቤ እንዳላቸው ያንን እንደሚያውቁ አይነት የሚያቃጥሉ ሰዎች
ትነሳለች ብለው እንዳመኑ አይነት ሐሳብ ያለው ነው የሚናገሩት። እንደው እንደ እግዚአብሔር ቃል እንድንነጋገር እፈልጋለሁ። ይሄ እሳቸው የሚናገሩት ሐሳብ እሳቸውም ይሉታል በመጽሐፍ ቅዱሳችን ላይ ተጽፎ አናገኘውም ብለው ይናገራሉ። እስቲ ሐሳቡን ቀጥለን እንመልከተው። ይልቁንም ከመካከላቸው አንዱ የእመቤታችን ቅድስት ድንግል ማርያም ክብርት የሆነ የሰውነቷ ባረፈበት እነሆ በአስከሬኑ ላይ እጆቹን አድርጎ ሊያቃጥላት መቃብር እነሆ ወደ መቃብር እንዳትገባና ትንሣኤዋ ወይም ተነገረ ብለው እነሆ ለዓለም እንዳይናገሩ ለማድረግ የዛን ጊዜ እነሆ የእመቤታችንን አስከሬን ሊያቃጥል ጎተተ። የዛን ጊዜ የተመለከታት ቶማስ ነበረ። በህንድ አስተምሮ ሲመለስ እመቤታችን ስታርጋያት ደነገጠ። ከደመናው የሚወድቅ ዘንድ ልቡናው ተበጸበጸ፣ አዘነ፣ ተከዘ። እንዲህም አላት፣ እመቤቴ ቀድሞ የልጅሽን ትንሣኤ ሳላይ አሁን ደግሞ ያንቺን እነሆ እርገትሽን ሳልመለከት ትንሣኤሽን ሳላይ ሲል ቶማስ አለችው፣ አትዘን፣ እነሆ እንደውም ያየኸው አንተ ነህ፣ ሐዋርያት አላዩም። ይህ ምልክት ይሁንህ እንካ ብላ ሰበኗን ለቶማስ ሰጠችው። እንግዲህ ሰበኗን ለቶማስ ሰጠችው ብለዋል ዶክተር መምህር ዘበነ። አላውቅም እንግዲህ ሰበኗ ምን እንደሆነ አላውቅም። ግን እንደው ትኩረት እንድናደርግ የምፈልገው ጉዳዩ በፍጹም አያስቅም። ይሄ ጉዳይ በፍጹም አያስቅም። ደግሞ ሲሪየስሊ እንደ እግዚአብሔር ቃል መነጋገር ካለብን በመጽሐፍ ቅዱሳችን የቱ ጋር ተጽፏል ይሄ ሐሳብ? ምክንያቱም እንግዲህ የሐዋርያት ቅብብሎች ነው፣ ከሐዋርያት የመጣ ነው የሚል ሐሳብ እንዳለ ቅድም ስንነጋገር ነበር። እና ሐዋርያቱ ለምን ታዲያ ይሄንን አልዘገቡም? ለምን ቶማስ ለአንዳቸው ይሄንን ነገር ሲናገር አልተመለከትነውም? ይሄስ ታሪክ ከየት መጣ? ቶማስስ ለማን ነገረ? የሚለውን ዝርዝር ነገር ማንሳት ያስፈልጋል። በመጽሐፍ ቅዱሳችን ምንም ፍንጭ በሌለበት ሁኔታ እንደዚህ አይነት ታሪክ ማቀነባበር በጣም አደገኛ ይመስለኛል። በመጽሐፍ ቅዱሳችን ተጽፎ የምናገኘውን ግን እናንብብ። ደግሞ ለደህንነታችን በትክክል የሚጠቅመንን እሱን እናንብብ። እንደዚህ ይላል ሉቃስ ወንጌል ምዕራፍ 24 ላይ፣ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብር እጅግ ማልደው መጡ ይለናል። ድንጋዩም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ የኢየሱስ ክርስቶስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ይሄ በመጽሐፍ ቅዱሳችን ስለ ጌታችን ስለ ኢየሱስ ክርስቶስ ተጽፎ እናገኛለን። እንግዲህ ለምንድን ነው ታዲያ ይሄ በመጽሐፍ የተጻፈልን ካልን የጌታችን የኢየሱስ ክርስቶስ መነሳት ለሁላችንም ለደህንነታችን እጅግ በጣም አስፈላጊ ነው። እጅግ በጣም አስፈላጊ ነው። ቅድስት ድንግል ማርያም ሞታለች፣ ኦፍኮርስ ሞታለች። ተነስታለች፣ እሱ በመጽሐፍ ቅዱሳችን አናገኝም። ተነስታም ከሆነ ለደህንነታችን ምን ይጠቅመናል? ባትነሳስ ምን ይጎዳናል? በዚህን ያክል ከክርስቶስ ኢየሱስ ጋር ለማነጻጸር በሶስተኛ ቀን እንደሆነ እንዳረገች ያንን ለማነጻጸር ነገረ ማርያም መስራት ምን ይጠቅመናል? ትውልዱን ወደማይገባ ተረት ከመውሰድ ውጪ የሚል ጥያቄ ነው ለዶክተሩ ማቅረብ የምፈልገው። ሌሎቻችንም ይህንን እንደው በጣም ያከረርን ይዘላለን። በዋናነት ይሄ በጣም ለእኛ ደህንነት አስፈላጊ ነው ብለን ለምንከተል ሰዎች ምንድን ነው የሚጠቅመን የሚለውን ማንሳት እፈልጋለሁ። የቶማስን እንግዲህ መምህሩ ሲናገሩ ሰምታችኋል። እንደውም ሐዋርያት አላዩም፣ አንተ ነህ ያየኸው ብላ ሰበኗን ሰጠችው ብለዋል። ሐዋርያት ግን ቶማስም ባለበት የጌታ ኢየሱስ ክርስቶስን መነሳት እንዲያረጋግጡ ጌታ ኢየሱስ ክርስቶስ ለ40 ቀንም እየታያቸው እንደሚል እግዚአብሔር ቃል ራሱን እያሳያቸው እንደነበር መነሳቱን እንዲያረጋግጡ ማረጋገጫ ሲሰጣቸው እንደነበር ይህንን እንመለከታለን። ታዲያ የጌታ ኢየሱስ ክርስቶስን መነሳት ማወቃችን ለኛ ምን ይጠቅመናል ስንል ቶማስን ጌታ ኢየሱስ ክርስቶስ የተናገረውን ማየት እንችላለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ እንድንመለከት እወዳለሁ። ከደህንነታችን ጋር በቀጥታ የሚገናኝ ሐሳብ ነው ይሄ ሐሳብ። እስቲ እንመልከተው። እንደዚህ ይላል ቁጥር 26 ላይ ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጆችህንም አምጣና በጎኔ አስገባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት ይላል። እንግዲህ ይሄ በጣም ቁልፍ ሐሳብ ነው።
ይሄ በጣም ቁልፍ ሀሳብ ነው። ጌታ ኢየሱስ ክርስቶስ ራሱ የግሳጼ ያክል ነው ያመንክ እንጂ ያላመንክ አትሁን በማለት የተናገረው። ምክንያቱስ ምንድን ነው? ጌታ ኢየሱስ ክርስቶስ መነሳቱን ማመን የግድ ለደህንነታችን ያስፈልገናል። ለዚህ ደግሞ ሮሜ ምዕራፍ 10 ቁጥር 9 ላይ መመልከት ይኖርብናል። እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ በማለት ይናገራል። ስለዚህ የጌታችን የኢየሱስ ክርስቶስ ትንሣኤ ለደህንነታችን እጅግ በጣም ወሳኝና አስፈላጊ ስለሆነ ነው ልናምንበት የሚያስፈልገን። ሌላ ሰው ሞተ፣ ተነሳ፣ ምንም ለደህንነታችን የሚጨምረውም ነገር የለም፣ የሚቀንሰውም ነገር የለም። ግን ዛሬም ደግሜ ማንሳት የምፈልገው የእግዚአብሔር ቃል እንዲሆንን ብለን ትኩር ብለን እንድንመለከት ለደህንነታችንም ደግሞ የሚጠቅመውን እንድንይዝ መጽሐፍ ቅዱሳችን ይህንን ያሳስበናል። እስቲ ወደ ሌላኛው ቪዲዮ ደግሞ እንሄዳለን። ይህን ነገር እዚህ ጋር እንዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ እነግራቸዋለሁ። ከማናችሁ ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። እንግዲህ ይሄኛው ቲክቶክ ላይ ያገኘሁት ቪዲዮ ነው። ክርክራቸው ምንድነው? ከታች ያለው ወንድማችን ቪዲዮ ላይ የተመለከታችሁት ማርያም ታማልዳለች የሚለውን ሐሳብ ይዞ ነው የቀረበው። ዮኒ ማኛ ደግሞ እስቲ በመጽሐፍ ቅዱስ አሳየኝ በማለት ነው የጠየቀው። ቴዲ ደግሞ እኔ ዓለማዊ ነኝ፣ እንደሰማችሁት በንግግሩ እንደሰማችሁት እኔ ዓለማዊ ነኝ፣ ግን ከእናንተ መማር ፈልጌ ነው እና ከመጽሐፍ ቅዱስ እየጠቀሳችሁ ሁለታችሁም እንደ እምነታችሁ አሳዩኝ በማለት ተከራክረው ከጨረሱ በኋላ መጨረሻ ላይ የምትሰማ ትውልዶይ ስማ፣ በመጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ሐሳብ የለም ብሎ ይህንን በዚህ እንዝጋው፣ ምንም ክርክር አያስፈልግም ብሎ የተናገረበት ነው። እንግዲህ ሌላኛው እጅግ በጣም የሚያወዛግበውና በነገረ ማርያም ውስጥ ተቀምጦ የምናገኘው ሐሳብ ይሄ ሐሳብ ነው። ጌታችን ኢየሱስ ክርስቶስ እንደሚያማልድ በሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ታገኛላችሁ ይህንን ሐሳብ። እንደውም በ2000 ዓመተ ምህረት ኦርቶዶክስ ቤተክርስቲያን ባሳተመችው እትሟ ላይ የሚፈርደው ተብሎ እንደተቀመጠ በጣም ብዙ ሊቃውንቶች ከዛው ከኦርቶዶክስ ቤተክርስቲያን ያሉ ሊቃውንቶች ሲነጋገሩበት ሰምተናል። እንግዲህ ምንድን ነው የሚለው? ያ የሚማልደው የሚለውን የሚፈርደው ብለው አስቀምጠውታል። ነገር ግን ዛሬ ማንሳት የፈለኩት በንጽጽር የሚቀርቡ ነገረ ማርያም ተብሎ ከነገረ ክርስቶስ ጋር በንጽጽር የሚቀርቡ ሐሳቦችን ትኩር ብለን እንድንመለከት ነው። እነዚህ ነገሮች ከደህንነታችን አንጻር ነው ልናያቸው የሚገባው። ቅድም እንዳነሳውላችሁ ቤዛነትን በተመለከተ ቤዛችን አንድ ነው፣ እሱም ኢየሱስ ክርስቶስ ይባላል። አንድ ምትክን ያለን እሱም ኢየሱስ ክርስቶስ ነው። ሌላ ቤዛ አያስፈልግንም፣ ሌላ ምትክ አያስፈልግንም። ሊኖረንም ቢሞክር እንኳን ቤዛ ሊሆነን አይችልም። ቤዛችን በመስቀል ላይ የሞተልን ኢየሱስ ክርስቶስ ብቻ ነው። ሌላኛው ስለ ሞቱና ስለ ትንሣኤው ስንነጋገር የሞቱ ሰዎች የተነሱ ሰዎችን ዝርዝራቸውን እያነሳን ሞተዋል ተነስተዋል የሚለው ነገር ለእኛ ለደህንነታችን አንድም ነገር የሚጨምርልን ነገር የለም። በመነሳታቸው የሚያመጡልን ለውጥ አይኖርም። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። የእግዚአብሔር ክብር የጎደለው ለእናንተ እንደገና ቤዛ ሊሆን እንደገና ምትክ ሊሆን እንደገና ዋጋ ሊከፍልልን አይችልም። ኢየሱስ ክርስቶስ ብቻ ነው የሞተልን፣ የተነሳውም እርሱ። ስለዚህ የሌላን ሞትና ትንሣኤ መከራከሪያ ማድረግ እንደው ከደህንነታችን ሐሳብ ሊያወጣንና ከመንግሥተ ሰማይ ሊያጎድለን ካልሆነ በስተቀር በሱ ልንከራከር አይገባን። እባካችሁ ወገኖች ሆይ ይህንን ቪዲዮ በአጋጣሚ የምትመለከቱ ነገር ግን ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ትኩር ብላችሁ እንድትመለከቱ የምፈልገው ሃይማኖትን ሳይሆን እግዚአብሔር አምላክ ለልባችሁ የሚናገረው። ሃይማኖትማ ብዙ አይነት ነው፣ በጣም ብዙ ሃይማኖት አለ። እውነት የሆነውን ክርስቶስ ኢየሱስን ወደ ልባችሁ መጥቶ ሊያድናችሁ የሚችለው ስለ እናንተም የሞተውን እሱን ትኩር ብላችሁ እንድትመለከቱ የሚረዳችሁን መጽሐፍ ቅዱስን እንድታነቡ ከቻላችሁም ደግሞ ይህንን ሊያብራሩላችሁ የሚችሉ ወደ ታመኑ ሰዎች ሄዳችሁ ይሄ ማለት ምን ማለት ነው ብላችሁ እንድትጠይቁ
በዋናነት ግን ለልባችሁ እግዚአብሔር ሊናገር ይችላል። ወደሱ ከጮኻችሁ፣ ከጸለያችሁ፣ ከለመናችሁ እግዚአብሔር ትክክለኛ የሆነውን የላከልንን አንድ ልጁን ኢየሱስ ክርስቶስን ይገልጥላቸዋል። ብዙ ሰዎች ጌታ ኢየሱስ ክርስቶስን አምነው ድነዋል። አሁንም እየዳኑ ነው፣ ወደፊትም ይድናሉ። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል፣ ሊወስደን ይመጣል። እሱ ከመምጣቱ በፊት ወይም ደግሞ እኛ ከመሞታችን በፊት፣ ከሞትን በኋላ ሌላ እድል አናገኝ። ከሞትን አበቃለን፣ ቀጥታ ወደ ፍርድ ነው የምንሄደው። ከመሞታችን በፊት ይህንን አዳኝ የሆነውን ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ልንቀበል ያስፈልገናል። ለዚህ ነው ቅድም ለቶማስ ያመንክ እንጂ ያላመንክ አትሁን አለው። እኔ ተነስቻለሁ፣ ይሄው ሕያው ሆኛለሁ ብሎ ራሱን በማስረጃ አቀረበ። የሌላ ሰው መነሳት ምንም አይጠቅመውም ለቶማስ። የጌታ የኢየሱስ ክርስቶስን ሞትና ትንሣኤ አለማመን ግን በሮሜ ምዕራፍ 10 ቁጥር 9 ላይ እንዳነበብ ነው ከደህንነት ያጎለናል። ምክንያቱም ጌታ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታመን ትድናለህ ተብሎ ስለተጻፈ ማለት ነው። እንግዲህ እናቱ ከልጁ በምን ታንሳለች የሚሉ ንጽጽሮች በጣም ብዙ ናቸው። ጉዱ በጣም ብዙ ነው ቢገለበጥ። ግን ሶስቱን ሐሳቦች ብቻ አንስቼላችኋለሁ። የምልጃን ጉዳይ፣ የቤዛን ጉዳይ፣ የሞቶ መነሳትን ጉዳይ አንስቼላችኋለሁ። እኔ በዚህ ላብቃ። እናንተ ግን እንደ ብሔርያ ሰዎች ነገሩ እንዲህ ይሆንን ብላችሁ እየመረመራችሁ የእግዚአብሔርን ቃል እውነት እንድትከታተሉ እጋብዛችኋለሁ። እንግዲህ ቅዱሳን እህቶቼና ወንድሞቼ እስካሁኗ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ በሚቀጥለው ሐሳብ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ልቅሳጨልም መዝጊያው ሰንቆፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ